ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ባለፈው ሳምንት በአማራ ክልል የተለያዩ አካባቢዎች አማራ ወጣቶች ማህበርና የበጎ ፍቃድ አደረጃጀቶች ማህበረሰባችን ለመደገፍና አገራቸውን ለማሻገር ያከናወኗቸውን አንጸባራቂ ስራዎች ይዘን መጥተናል። አብራችሁን ቆዩ። ሰውን ለመርዳት ሰው መሆን በቂ ነው የሚለውን ከፍተኛ ሰብአዊ እሴት በተግባር በማሳየት በመላው አማራ ክልል እየተካሄዱ ያሉ የክረምት በጎ ፍቃድ ስራዎች ለተቸገሩ ወገኖች ተስፋና ድጋፍ እየሆነም ይገኛል። በዚህ መሰረት በሐራ ከተማ አስተዳደር 01 ቀበሌ ባለቤቷን በሞት በማጣቷ ምክንያት ለአቅመ አዳም ያልደረሱ 3 ልጆችን ብቻዋን እያሳደገች ለምትገኘው እናት የሚሆን ደረጃውን የጠበቀ የ3 ክፍል የእንጨት መኖሪያ ቤት ለመገንባት አስፈላጊውን የግንባታ ማቴሪያሎች ወደ ስፍራው በማድረስ የግንባታ ሂደቱ በይፋ ተጠናቋል። ይህ በጎ ተግባር በከተማ አስተዳደሩ በቀበሌ አመራሮች፣ በበጎ ፍቃድ ወጣቶች እንዲሁም ማህበራዊ ኃላፊነታቸውን በተግባር በሚወጡ የማህበረሰብ አባላት በመተባበር የተጀመረ ሲሆን ለችግረኛዋ እናትና ለልጆቿ የተሻለ የመኖሪያ ሁኔታ ለመፍጠር ያለመ ተግባራዊ እርምጃ መሆኑም ተገልጿል። በዚህ ወቅት አመራሮቹ ባስተላለፉት መልእክት በክረምት በጎ ፍቃድ የተጀመሩ ሰብአዊ ተግባራት በአንድ ወቅት ብቻ የሚገደቡ ሳይሆኑ በማህበረሰብ ውስጥ ዘላቂ ባህል ሊኖር እንደሚገባ ገልጸው ሁሉም አቅም ያለው ዜጋ ለተቸገሩ ወገኖች ደራሽ እንዲሆንም ጥሪ አቅርበዋል። የግዳን ወረዳ አካባቢ ጥበቃ ጽሕፈት ቤት ለክረምት በጎ ፍቃድ ዘመቻ የአልባሳት ድጋፍ አበርክቷል። በአማራ ክልል እየተካሄደ ባለው የ2018 ዓ.ም የክረምት በጎ ፍቃድ ዘመቻም የተለያዩ ተቋማት ማህበራዊ ኃላፊነታቸውን በመወጣት የተቸገሩ ወገኖችን ለመደገፍ በትጋት እየሰሩም ይገኛሉ። በዚህ መሰረት የግዳን ወረዳ አካባቢ ጥበቃ ጽሕፈት ቤት ከተቋሙ ሰራተኞች በፍቃደኝነት የተሰበሰቡ አልባሳትን በማዘጋጀት ለወረዳው የክረምት በጎ ፍቃድ አስተባባሪ ለሆኑት የሴቶች የህፃናትና ወጣቶች ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ደብረወርቅ ማዕረግ በይፋ አስረክበዋል። ድጋፉ በወረዳው የሚገኙ አቅመ ደካማ ቤተሰቦች፣ ህጻናትና ሌሎች የእርዳታ ፍላጎት ላላቸው ወገኖች እንዲደርስ በተዘጋጀው የክረምት በጎ ፍቃድ ፕሮግራም አማካኝነት የሚሰራጭ መሆኑም ተገልጿል። የግዳን ወረዳ አካባቢ ጥበቃ ጽሕፈት ቤት ያደረገው ይህ ተግባር በወረዳው እየተካሄደ ላሉ የክረምት በጎ ፍቃድ እንቅስቃሴዎች ጠንካራ አርአያ ሲሆን ሌሎች ተቋማትና ህብረተሰቡም በተመሳሳይ መልኩ በበጎ ተግባራት እንዲሳተፍ የሚያነሳሳ እንደሆነም ተጠቁሟል። የጎንደር ከተማ አማራ ወጣቶች ማህበር ከ6ቱ ክፍለ ከተሞች ወጣቶች ማህበራት ጋር በመተባበር በካለን ብናካፍል የህፃናት አረጋውያንና የአእምሮ ህሙማን መርጃ ማዕከል በመገኘት የበጎ ፍቃድ መርሃ ግብር አካሂደዋል። በዚህ መርሃ ግብር ወቅት ከህብረተሰቡ የተሰበሰቡ የተለያዩ አስፈላጊ ግብዓቶችን ለማዕከሉ የተበረከቱ ሲሆን በተጨማሪም ወጣቶች በማዕከሉ ቅጥር ግቢ ውስጥ የችግኝ ተከላ በማካሄድ ለአካባቢው አረንጓዴነትና ውበት የራሳቸውን አስተዋጽኦ አበርክተዋል። የጎንደር ከተማ አማራ ወጣቶች ማህበር ፕሬዝዳንት ወጣት አንተነህ ገብረ ሚካኤልና ምክትል ፕሬዝዳንት ወጣት ቴዎድሮስ ናሁሰናይ በቀጣይም በሁለት ክፍለ ከተሞች በተዘጋጀው መርሃ ግብር መሰረት በየወሩ ወደ ማዕከሉ በመምጣት የተለያዩ የበጎ አድራጎት ስራዎች እንደሚያከናውኑም ገልጸዋል። የማዕከሉ ስራ አስኪያጅ ወጣት ዳዊት አየነው ለተደረገው ድጋፍ ለጎንደር ከተማ አማራ ወጣቶች ማህበር ልባዊ ምስጋናቸውን ያቀረቡ ሲሆን ይህ በጎ ተግባር በክረምት ወቅት ብቻ ሳይወሰን በዓመት ሙሉ እንዲቀጥልና ወጣቶች በሚኖሩበት ማህበረሰብ ስለ ማዕከሉ ግንዛቤ በመፍጠር እንዲያግዙ ጥሪ አስተላልፈዋል። በመጨረሻም ማንኛውም ህብረተሰብ 8183 ብሎ በአጭር መልእክት ኤስኤምኤስ ወደ 8183 በመላክ የማዕከሉ አባልና ድጋፍ እንዲሆን ጥሪ ቀርቧል። በደሴ ከተማ በልዩ ልዩ ክፍለ ከተሞች የሚገኙ ወጣቶች ማህበር አባላት ማህበራዊ ኃላፊነታቸውን በመወጣት ላይ ይገኛሉ። በሆጤ ክፍለ ከተማ የሚገኙ ወጣቶች በማህበረሰቡ ላይ የሚደርሰውን የትራፊክ አደጋ ለመቀነስ የሚያስችል የመንገደኞች መሻገሪያ ዜብራ ቀለም የመቀባትና የማዘጋጀት ተግባር በስኬት አከናውነዋል። በተመሳሳይም በቧንቧ ውሃ ክፍለ ከተማ በሚገኙ ሁሉም ቀበሌዎች ወጣቶች ማህበር አባላት የችግኝ ተከላ ስራ፣ የአፈር መሸርሸርን የመከላከል ተግባር እንዲሁም እርስ በእርስ የመደጋገፍና ማዕድ ማጋራት በጎ አድራጎት አከናውነዋል። በተጨማሪም በመናፈሻ ክፍለ ከተማ የሚገኙ ወጣቶችም አካባቢያቸውን ለማስዋብና አረንጓዴ ለማልበስ ያለሙ የችግኝ ተከላ ስራዎችን በሰፊው አከናውነዋል። ስለተከናወኑት ተግባራት ማብራሪያ የሰጡት የደሴ ከተማ ወጣቶች ማህበር ጸሐፊ ወጣት ታደሰ ተሾመ እንደገለጹትም የወጣቶች ማህበር አባላት በሙሉ ፈቃደኝነት ላይ ተመስርተው ከ17 በላይ በሚሆኑ ልዩ ልዩ የማህበረሰብ ልማት ዘርፎች ላይ ተሰማርተው በመስራት ላይ ይገኛሉ ብለዋል። ይህ እንቅስቃሴም በአሁኑ ወቅት አመርቂ ውጤት እያሳየ እንደሚገኝም ጠቁመዋል።
ጸሐፊው አክለውም በቀጣዩ ማህበሩ በከተማዋ በሚገኙ ሁሉም ክፍለ ከተሞች የበጎ አድራጎትና የልማት ስራዎችን አጠናክሮ እንደሚቀጥልም አረጋግጠዋል። ውድ አድማጭ ተመልካቾቻችን ወጣቶቻችን በክረምት ወቅት ዕውቀታቸውን፣ ጉልበታቸውንና ጊዜያቸውን አስተባብረው ማህበረሰባቸውን በመደገፍ ላይ ይገኛሉ። እኛም ለእነዚህ የለውጥ ባለቤቶች ከጎናቸው ልንቆም ይገባል። የዛሬው ሳምንታዊ የበጎ አድራጎት ዳሰሳችን ይህንን ይመስል ነበር። ሐሳብና አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልን። ቻናላችንን ሳብስክራይብ በማድረግ ቤተሰብ ይሁኑ። እስከሚቀጥለው ሳምንት በሌላ መረጃ እስከምንገናኝ ሰላም ቸር ሰንብቱልን።